ጥያቄ እንግዲህ ያው ለውይይት ለምክክርም ስለመጣ በአንድ በኩል ያው መልሱ ከዚህ ብቻ አይደለም የሚመጣው ከእናንተ እንደዛ እያደረገን እንቀጥላለን። ጥያቄ ግር ያላችሁ ነገር ካለ የምትጨምሩት ሀሳብ ካለ እሱን ልናወራና ትላለች። እሺ ምናምን አንድ ከናበረ ተካቶ አራቶታ ለምሳሌ ታላቁ አሁን ተዳክራ ከቤተክርስቲያን አባያ ቤተክርስቲያን ከቤት ነው ይላል ማለት ነው። ታላቁ ክብሪያ የቤተክርስቲያን በክርስቶስ ማለት የቤተክርስቲያን ሁሉ ሞልቷል ነው የሚታሰሳለ ካልታ እንደዚህ ተሳቢዎች በትምህርት ደግሞ ቤተክርስቲያን ሁሉ ፍልስፍና ቤተክርስቲያን ተመራጭ እንጂ ፍልስፍና ቤተክርስቲያን አልሞላም ነው እና በቤተክርስቲያን በወለም ብዙ ጊዜ ለምሳሌ በቤተክርስቲያን ብዙ ጊዜ ሊቃውንቱ ሲያስተምሩ ታላቁ እስክንድርያ ለትልቅ አብነት አድርገው ሲጠሩ ይሰማል። ታላቁ እስክንድር ነው ወይስ እስክንድርያ? እስክንድርያ ሀገሪቷ ናት። አገሪቱ እኮ ታላቁ እስክንድር እስክንድርያ። ኦኬ እሺ ያው ንጉሱ ነው የምትለው። ቤተክርስቲያን አኳያ እንዴት ይታያል? ታላቁ እስክንድር እንግዲህ የኤርስቶትል ተማሪ ነበረ። በታሪክ ካየነው ጦረኛ ነው። በወቅቱ ቅድም ካልኳችሁ ካሉ ከትልቁ የኤርስቶትል ስር የተማረ ነው እና በወቅቱ የነበረውን የእሱን ኢምፓየር የእሱን ግዛት ኃይሉ እስከደረሰበት ድረስ ለማስፋት እና እሱ በሚገዛበት ግዛት ሁሉ ባህል እንዲሆን በከፍተኛ ጉልበትና በከፍተኛ ኃይል ያንን ባህል ያስፋፋ ሰው ነው መሰረቱ ማለት ነው። እና እስክንድር ቅድመ ልደተ ክርስቶስም የነበረ ሰው ነው። እንደ ክርስቲያንም አይደለም የምናወራው፣ ማለት ክርስትና ከመጣ በኋላ ነው የምናወራው ሳይሆን ከክርስትና በፊት የነበረ ሰው ነው። ግን ዋና የእሱ ኮንትሪቢዩሽን እሱ የሚታወቅበት ትልቁ ነገር ምንድን ነው? ሄሌኒክ ካልቸር ነው የምንለው፣ የግሪክ ካልቸር። የግሪክ ካልቸር በወቅቱ የዓለም ካልቸር የዓለም ባህል እንዲሆን ከፍተኛ የባህል ማስፋፋት የሰራ ነው። ለምሳሌ አሁን ከግሪኮች በኋላ ሮማውያን ናቸው የመጡት ብያቸዋለሁ። ሮማውያን የራሳቸው ቋንቋ አላቸው፣ ሮማይስጥ ወይም ደግሞ ላቲን። እነሱ ዓለምን እያስተዳደሩ ከግሪኮች ተቀብለው ዓለምን እያስተዳደሩ የሮማውያን ባህል እንኳን የግዛታቸው ባህል አልሆነም ነበር። ባህሉ የግሪክ ነው። ትልቅ ስራ ነው የሰራው እሱ። ትልቅ ስራ መንገድ አገናኝቷል። ኢምፓየሩ ኬር መንገድ በምንላቸው አይነት መንገድ አሉ። አሁን በአርኪኦሎጂ የሚታዩ በሮማን ኢምፓየር የተሰሩ እና ይሄ ለክርስቲያኒቲ መስፋፋት በጣም ጠቅመዋል። ለምን? በእግር ነው ሲጓዙ የነበረው። ይሄ እርስ በርስ ከከተሞቹ የተገናኙበት ባህሉ የሄሌኒክ ካልቸር እንዲሆን የተሰራ ስራ በታላቁ እስክንድር ዋና መታወቂያው ነው። ወደ ቤተ ክርስቲያን አስተምህሮ ወደ ፍልስፍናው ስንመጣ የቤተ ክርስቲያን ዋናው አስተምህሮ መጻሕፍት በተናገሩት መልኩ በተቆጠረው ሱባኤ በተነገረው ትንቢት መሰረት የተፈጸመው ነገር ነው። የክርስትና መሰረት ነው። በተነገረው ትንቢት በተቆጠረው ሱባኤ መሰረት የተፈጸመው ምስጢር ነው የክርስትና መሰረት። ያም ምንድን ነው? እግዚአብሔር አስቀድሞ አንድ ልጁን እልካለሁ የምልክበትም ዓላማ ሰውን ለማዳን ነው የሚለውን በነቢያት በሕግ በእንደዚህ አይነት መልኩ የተሰጠው ተስፋ ጊዜው ደርሶ ሲፈጸም አምላክ ሰው ሲሆን በተዋህዶ ሲገለጥ ከዛ መገለጥ በኋላ ያለው ትምህርት የተሰጡት ምስጢራት የተሰጡት ስርዓታት የክርስትና መሰረት እነሱ ናቸው እና አሌክዛንደር ዘግሬትን ከክርስትና ጋር ልናገናኘው ሳይሆን የምንችለው ሞሮፍ ከፈጠረው ሄሌኒክ ካልቸር ጋር ነው እሱ የምናያይዝ። የኛ የክርስትና መሰረት ሐዋርያት በተናገሩት መሰረት ነው። ለምሳሌ ተመልከቱ የማቴዎስ ወንጌል ወይም የማርቆስ ወንጌል ዮሐንስን ቅድም ስለነገርኳችሁ ኮንቴክስቱ ስለሚለያይ ማለት ነው። አንድ ሰው እኮ የማቴዎስ ወንጌልን ነው እስቲ በመጀመሪያ የሚጀምርበትን መንገድ ምንድን ነው የሚለው? የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መጽሐፍ ይልና ዘር መቁጠር ይጀምራል አይደለ? አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ እያለ ይወርድና መጨረሻ ላይ ጌታ ተወለደ ይላል። ከዛ በኋላ ተወለደ ካለ በኋላ ሄሮድስ ባስነሳው መከራ ደግሞ ወደ ግብፅ ተሰደደ ይላል። ከዛ በኋላ ከግብፅ ተመለሰ ይላል። ከግብፅ በኋላ ገዳመ ቆሮንቶስ ሄዶ ጾመ ይላል። ከዛ በኋላ
ተራራ ላይ ወጥቶ አስተማረ ይላል። ተአምራትን አደረገ ይላል። ድውያንን ፈወሰ። ከእንደገና በምሳሌ አስተማረ። ኢየሩሳሌም በኋላ ላይ ገባ። ኢየሩሳሌም ሲደርስ ሰቀሉት። በሶስተኛው ቀን ሞትን ድል አድርጎ ተነሳ። ይህ ናሬሽን ምንድን ነው የሚባለው? ትረካ ነው። በዘመናቸው እነሱ በነበሩበት ዘመን የሆነውን ነገር የተረኩልንን ነው የሚናገረው። እንደ ፍልስፍና ቀመራዊ ንግግር አይደለም። ወንጌል አይደለም መሰረቱ። የክርስትና ዋናው ማዕከሉ ወንጌል አይደለም። ይህንን ልክ አንድ የፕሌቶ የፍልስፍና መጽሐፍን አንስታችሁ ስታነቡ በምታነቡት መልኩ አይደለም የቀረበው። ስለ አንድ ታሪክ፣ ስለ አንድ ስለሆነ ነገር ሉቃስ ውሰዱ፣ ቴዎፍሎስ ወሰዱ። መልእክቱ እንትኑ ዓላማውን ራሱ ይናገራል። ቴዎፍሎስ ወሰዱ። ከመጀመሪያው ጀምሮ በእኛ ዘመን የሆነውን ነገር እነግርሃለሁ። ሪፖርት ነው የሚመስለው። የሆነውን ነገር ነው የሚናገረው። በቤተልሔም ተወልዶ በቀራንዮ የተሰቀለ አምላክ አለ። ይህንን የተናገሩ አሳ አጥማጆች ናቸው። በወቅቱ እንደነበሩት ፈላስፎች ከፍልስፍና ትምህርት ቤት የወጡ የፍልስፍናዊ መራቀቅ ምናምን ደረጃ ላይ የደረሱ አይደሉም። አሳ ከማጥመድ በወቅቱ ከነበረው ስራዎች ውስጥ ታዋቂው ሳይሆን የሚናቀውን ስራ የሚሰሩ አዋቂ ሊባሉ የማይችሉ ሰዎች የጻፉት ጽሑፍ ነው የክርስትና መሰረት። ምክንያቱም በተናጋሪዎቹ ማንነት ሳይሆን በተገለጠው እውነት ነው የክርስትና ቁም ነገር ያለው ነው። ማን ነው እሱ? የአብርሃም የዳዊት ልጅ አብርሃም ማን ነው? ዳዊት ማን ነው? ሁለቱ ሰዎች ለምን ተጠሩ? ቤተልሔም ማን ናት? ያ ሕፃን ማን ነው? ከዛ እስከ ሞት የደረሰው ማን ነው? ሞትንስ ድል አድርጎ የተነሳው እሱ ማን ነው? ቁም ነገሩ እዚህ ውስጥ ነው ያለው። ዮሐንስ አምላክ ቃልም ሥጋ ሆነ ያለው ነገር ነው። ቁም ነገሩ ያለው እዛ ውስጥ ነው። ስለዚህ ክርስትና በፍልስፍናው ተጽዕኖ ስራ አትወድቅም ሲባል መሰረቷ ይሄ ነው። መሰረቷ ይሄ ነው። አይምሮ አውጥቶ አውርዶ ቀደም እንዳልኳችሁ የሚደርስበት የሆነ ቀመር አይደለም። እንዴት ብናስብ ነው ትልቁ ሀሳብ። ከሀሳቦቹ ላይ የሚበልጠው ሀሳብ፣ ከቀመሮቹ ላይ የሚበልጠው ቀመር የቱ ነው የሚል አይደለም። የክርስትና ጉዳይ ነው። ስለዚህ ታላቁ እስክንድር ሄሌኒክ ነው። ሄሌኒክ ካልቸር እንትን ያደረገው ታላቁ እስክንድር ለክርስትና መስፋፋት እየሰራቸው በዘመኑ ያደረጋቸው ነገሮች ወንጌልን በማስፋፋት ግሪክ የሆነው ካልቸርን በማምጣት ያመጣው የተወሰነ ተጽዕኖ ይኖረዋል። ግን የክርስትና ከክርስትና መሰረት ጋር የምናያይዘው አይደለም። የክርስትና መሰረት አሳ አጥማጆቹ ናቸው። ከጌታቸው ገርስ የተማሩት እነሱ ናቸው። እሺ፣ ጥሩ ጥያቄ። እሺ በጣም ጥሩ ጥያቄ ነው ወንድማችን ያነሳው። ልክ ነው። ያው እዛው ዘመነ አበው የሚባለው ጋራ ስለቆመ ነው። ከዛ በኋላ ሰፊ ነው ታሪኩ። ማዕከለኛው ዘመን ላይ ስንመጣ የካቶሊክ ቤተ ክርስቲያን እንቅፋት የሆነባት ይሄንን ፍልስፍና አንድ መያዝ ያልቻለችበት ምክንያት ምክንያቱም በኦርቶዶክስ ያለው የተጠበቀበት መንገድና በዌስተርኖች በኩል ያለው የተበላሸበት ምክንያት
አሁን ያወራነውን አስተሳሰብ የሚነሱ ሀሳቦች ቤተክርስቲያን ውስጥ እንዴት አድርገን ማስተናገድ እንችላለን የሚል መሰረታዊ ስህተት ስለተሰራ ነው እሱ የተሰራው። ይህንን ለመመለስ ልክ እንደ ፈላስፎቹ የጠየቁትን ጥያቄ ቅድም እንዳልኩት የተሻለውን መርህ ፍለጋ የኛ ወንጌል የሚናገረውን መርህ የሚጠቁመውን ነገር ሳይሆን በሌላኛው ባህል ያለውን ለመመለስ የሄዱበት መንገድ ከፍተኛ ስህተት ላይ ጥሏቸዋል። አንድ ምሳሌ ብናነሳ እሱም አንስቶታል። መካከለኛው መቶ ክፍለ ዘመን የካቶሊክ ቅዱስ ነው በነሱ ቶማስ አኩዊናስ በወቅቱ ሱማ ቴዎሎጊያ የቴዎሎጂ ሁሉ ጥቅል መጽሐፍ ብሎ ጽፏል። ድምር በቃ እዚህ መጽሐፍ ውስጥ ቴዎሎጂን ታገኙታላችሁ። የቤተ ክርስቲያን ትምህርት ሃይማኖት በአንድ መጽሐፍ ሊጠቃለል ይችላል። ገና ከመጀመሪያው እንዲህ ማለት እንችላለን ልንል አንችልም። ነገር ግን ምንድን ነው ሁሉም ነገር ሊገለጽ ይችላል። ሁሉም ነገር ሊብራራ ይችላል። ሁሉንም ነገር መርምረን ልንደርስበት እንችላለን። በሰው ቋንቋ ልናቀርበው እንችላለን የሚል ቻሌንጅ ለራሱ ስለወሰደ ማለት ነው። በኦርቶዶክስ የማይታሰቡ የማይመረመሩ ነገሮች የመመርመር ሂደት ውስጥ ገብተዋል። ይሄ እንግዲህ ለዚህ ጉባኤ ይመጥን አላውቅም። ከአርስቶትል ፍልስፍና ጋራ ስለተጋቡ ነው። በዋናነት የመካከለኛው ዘመን የካቶሊክ ሰዎች ወደ እንደዛ ነገር ውስጥ የገቡት። አርስቶትል ቅድም እንዳልኳችሁ ከፕሌቶ በተለየ መልኩ ትኩረት የሚያደርገው የሚታየው ነገር ላይ ነው። እውነታ ብሎ ነው የሚያስበው። አይዲያ ኦፍ ፎርምስ ሌላ ዓለም አለ ብሎ አያስብም። አስተማሪው እንደዛ በማሰቡ ምክንያት ስህተት ነው ብሎ ስለሚያስብ የሰው እውነታ እማየው ሰው ውስጥ ነው ያለው። እማየው ሰው ውስጥ ነው፣ ሰብስታንሱ ላይ ነው ያለው፣ ራሱ ላይ። የዚህ ወንበር እውነታ እዚህ ወንበር ውስጥ ነው ያለው። ከዚህ ወንበር ውጪ ወዴትም አይሄድም። ሰብስታንሻል ይባላል። በዚህ ምክንያት ሰብስታንሱ ራሱ ጉዳዩ ላይ ነው ያለው። ይህንን የእሱን ፎርሙላ ወስደው የካቶሊክ ሊቃውንት ስለዚህ ራሱ ጉዳዩ ራሱን የሚገልጥ ከሆነ ስለ ራሱ የሚናገር ከሆነ የአምላክ ህብስቱና ወይኑ ወደ አምላክ ስጋነት ወደ አምላክ ደምነት ተለወጠ ስንል የሰብስታንስ ለውጥ ነው ወይ የሚል ጥያቄ ያነሱ። ለምን ሰብስታንስ የሚል የአርስቶቴሊያን ማይንድ ስለወሰዱ ማለት ነው። የሰብስታንስ ለውጥ ነው ወይ? አሁን ይሄ በኦርቶዶክስ ውስጥ ኮምፕሊትሊ ቦታ የሌለው ጥያቄ ነው። ለምን ሰብስታንስ ላይ ፎከስ ያደረገው አርስቶትል ነው እና የህብስቱ የወይኑ ሰብስታንስ ወደ ደም ሰብስታንስነት ተቀይሯል። ይህንን መልሷል። ዘ ቲዮሪ ኦፍ ትራንስሰብስታንሺዬሽን ይባላላቸው ነው የሚሉት። አሁን በምን ተጽዕኖ ውስጥ ስለወደቁ ነው? አርስቶቴሊያን የሆነውን የአርስቶትልን መንገድ እንደወረደ ቤተ ክርስቲያን መጻሕፍት ላይና ምስጢራት ላይ ማዋል እንችላለን ብለው ስላሰቡ ኦርቶዶክሲ እንደ ባህል የኦርቶዶክስ አስተሳሰብ እንደ ባህል እንደ መንገድ ይሄን አይቀበል። አርስቶትል ስላነሳ ሁሉንም ነገር አርስቶቴሊያን በሆነ መልኩ መመለስ አለብን። ፕሌቶ ሀሳቡ ስለገነነ የፕሌቶን ሀሳብ እንደፈለገ አድርገን ቤተክርስቲያን አስተምህሮ ላይ እናውላለን አንልም። መንገዱ አይፈቅድም። አሁን ስለ ኤፒስቴሞሎጂ ነው የምናወራው። ነገረ እውቀት እንዴት ነው ሊገኝ የሚችል የሚል የራሱ የሆነ ክርስቲያን አተያይ ያለው ነው። ክርስቲያን አተያይ ከፊሎዞፊው ነገረ እውቀት እንዴት ነው የሚገኝ የሚለው ነገር ዳይሬክት ላይ እንቀራ። ስለዚህ እዛ ውስጥ ከገባን ሰፊ ነው። ከዛ በኋላ የተነሱት ዘመነ አብርሆት ላይ ብዙ አይነት ተውቶች አሉ። ዘመነ አብርሆት ላይ ሽፍት ለማድረግ ሲፈልጉ ፈላስፎቹ እንግዲህ አምላክ አለ አምላክ የለም የሚለው ነገር ውስጥ ሁለቱን መምረጥ አልፈለጉ። ነገር ግን አምላክ አለ፣ አምላክ ግን ይህንን ዓለም ከፈጠረው በኋላ ለሰዎች ትቶታል የሚል ደግሞ የኢንላይትመንት ደግሞ ቲንኪንግ አለ፣ ዴይዝም የሚባል። አሁን እንግዲህ ሁሉንም
ስለ አስተሳሰቦች ካወራን ቅድም መነሻ ያደረግነው ነገር እንዳንስተው ነው። ከዛ የፈጠረው አምላክ ለሰዎች ስለተወ ሰዎች የፈለገውን ማድረግ ይችላሉ ማለት ነው እዚህ ምድር ላይ በእነሱ አስተሳሰብ። ለምን እንደፈለጋችሁ አድርጎ ብሎ ሰጥቶናል ይላል። እንዲህ አይነት አስተሳሰብ አለ። ብዙ ነው አስተሳሰቡ። አንድ ሁለት ሶስት እያልን አንዘልቀውም እዚህ ያወርተን። ግን ክርስትና የነሱን የተጣመመው ካቶሊኮች ስላጣመሙት ወይም ደግሞ የሪፎርሜሽን የሉተር እና የካልቪን እነሱ የፕሮቴስታንትኑ ስላጣመሙት ክርስትና ያጣመዋል አይደለም። ከመጀመሪያው በሐዋርያት በአበው ዘመን የነበረውን አስተሳሰብ እምነት ስንመለከት ሁለቱን ነገሮች እናያለን። የጎደለውን ይሞላሉ፣ የተጣመመውን ያቃናል። ይሄንን ያደርጋል ክርስትና። ከዛ በኋላ ግን አንተ ያልካቸው ሰዎች ደግሞ ከማቃናት ይልቅ በዛው በተጣመሙ መንገድ ነጎዱ። በተጣመሙ መንገድ እንዲህ ካደረግን ሊሆን አይችልም። እንዲህ ካደረግን መጀመሪያ ላይ የተቀመጠን ፕሪንሲፕል እና ሕግን እሺ ብለን ከጀመርን በኋላ መውጫ የለውም። ምሳሌ ላሳያችሁ። ቤተ ክርስቲያን ዓላማዋ የሰው ልጆች ማዳን ነው፣ የሰው ልጆች ዘላለም ሕይወት ማውረስ ነው የሚለውን መሰረታዊ ነገር ትተን ቤተ ክርስቲያን አሁን ላይ ልክ ሌሎች የልማት ተቋማት እንደሚያደርጉት ልማታዊ አስተዋጽኦ ማድረግ ነው የሚል ነገር ሲቀር፣ አዎ እዚህ ላይማ ምንም ዳውት የለንም የሚለውን ነገር ሙሉ ለሙሉ ከተቀበልን በልማት ስር የሚነሳውን ነገር እኛ ልናቆመው አንችልም። ገና መነሻ ሀሳቡ ላይ አዎ ልማቱ ላይም ተሳትፎ ሊኖረን ይገባል፣ ግን ጉዳያችን እኛ ልማቱ ብቻ አይደለም ብለን ፕሪሰፖዚሽኑን ማስተካከል ያስፈልጋል። መነሻው ላይ ከተስማማን በኋላ በዛ መነሻው ነጉደን የራሳችንን እውነት ማስጠበቅ አንችልም። አርጊውመንቱ እንደዛ ይመጣል። ኤርስቶቴሊያን የሆነውን ነገር ከተከተልክ በኋላ በዛው መንገድ ሄድ ክርስትናን ማምጣት አትችልም። ኖ ጉዳዩ ሰብስታንስ አይደለም የሚለውን የመጀመሪያውን ፕሪሰፖዚሽን ማድረግ ይፈልጋል። ይህንን ግን ካቶሊክ አላደረጉም። ይህንን የሪፎርሜሽን ሙቭመንቱ አላደረገም። 16ኛው መቶ ክፍለ ዘመን ላይ ኦርቶዶክስ ግን ይህን አይደለም። ማይንዱ ሌላ ነው። ማይንዱ ምን አይነት ነው? አሁን አንተ ያነሳዋል የእኛ ሀገር ፈላስፎች፣ እኔ እሱም ብዙ አልወደውም። በነገራችን ላይ ፐርሰናሊ ውሰድልኝ። የዘርዓ ያዕቆብ ፈላስፋ መሆን አለመሆን እንደ ቤተ ክርስቲያን እኔ ብዙም አያሳስበኝ። የእኔ ፈላስፎች መነኮሳት ናቸው። ለምን በለኝ፣ የእኛ መነኮሳት እውነተኞቹን አሁን እንግዲህ ያው ሌላ ነገር ውስጥ እንዳከቱኝና ያው ዘመኑ የተበላሸ ብዙ ነገር ስላለው ማለት ነው። እውነተኛዎቹ መነኮሳት እውነተኛዎቹ ፈላስፎች እነሱ ናቸው። ሕይወትን ያዩበት መንገድ አለ። ያዩበትን መንገድ የኖሩበት መንገድ አለ። ያን ተረድተነዋል፣ አንብበነዋል። የእኛ ጉዳይ ነው አይደለ? እንደነሱ አይደለም። መረዳትም ማንበብ መቻል ግን ዋናውን የክርስትናን ኢሴንስ ዋናውን ጉዳይ ኖረውታል። ትህትና ብንል ስለ ትህትና ቲዮሪ አይደለም የምናየው እነሱ ጋር፣ ስለ ትህትና ህይወት ነው። ትህትና ስጋ ለብሶ ነው የምናየው። ስጋ ለብሶ ሲኖር ሲንቀሳቀስ ነው የምናየው። ስለዚህ ስለ ትህትና ቀመር ነውን የሚያስፈልገኝ ወይስ ስጋ የለበሰው ፈላስፋ ነው ማለት ነው? ስጋ የለበሰው ነው የበለጠ የሚጎዳው። ተስፋቸው መጻሕፍቱ እንደሚሉት ጸሎተ ሃይማኖቱ እንደሚለው ከህይወት በኋላ ስላለው ተስፋ መሆኑን በኑሮ ነው የሚያሳዩት። ያ ባይኖርማ ኖሮ ምን በረሃ አስወረዳቸው? የመረጡት ምርጫ አስተሳሰባቸውን ይናገራል። የመረጡት ምርጫ ይሄ ነው ትክክለኛው ፍልስፍና። እንደ ዴካርት ወይም እንደ ኢማኑኤል ካንት የሚጽፍ አንድ የሆነ የቤተ ክርስቲያን ሰውን አልፈልግም እኔ ነው
በዛ መልኩ ስላለ ብቻ ፈላስፋ አለ። ፐርሰናሊ ነው የማስበው እንደዛ። ብዙ ኢንተረስት ያላቸው ሰዎች እንዳሉ አውቃለሁ፣ ግን ብዙም ይሄ አያስጨንቀኝም። እውነተኛዎቹ መነኮሳት ህይወታቸው የፍልስፍና ያክል ይነበባል። ክርስትና ያለውን ነገር ያሳያሉ፣ ያንን ይመሰክራሉ። ያንን እኛ መጻፍ ችለናል ወይ? ሉክ ገድላትን ተመልከቱ። አንድ ቅዱስ ደብረ ሐይቅ ያለ ወይም ደብረ ሊባኖስ የጣና ገዳም ያለ አንድ ቅዱስ የኖረውን ህይወት ሀጊዮግራፈሩ ገድል ጸሐፊው የአባ እገሌ ታሪክ ብሎ ገድል እንዴት ነው ስትራክቸሩ? መቅደም አለው አይደል? መጀመሪያ ታሪካቸው ምን ነበረ? ከዛ በኋላ ከታሪካቸው በኋላ ደግሞ እዚህ በኖሩበት ሰዓት ምን አይነት ተአምራት አደረጉ? ከዛ ተአምራትን ሲያልቅ ደግሞ ወደ ዶክሶሎጂ ወደ በአርኬ ወደ ምስጋና ይሄዳል። እንዲህ ነው ስትራክቸሩ አይደል? አሁን ገድል ጸሐፊው ስለ አንድ ቅዱስ አባት ታሪኩን ይናገራል። በህይወት ዘመኑ ያደረጋቸውን ተአምራት ይናገራል። እነዛን ተአምራት የሚያደንቅበት ግጥም ይጽፋል። መጨረሻ ላይ ይህን ይጨርሳል። እኛ አባት ቅዱስ የሚላቸውን አባት ምን አይነት የሚያምር ንግግር ተናገሩ ብሎ ንግግራቸውን ዲያሪ አይዝም። ያንን አይነግረን። የሚያስተዋውቀን ራሳቸውን ነው፣ ቅዱሱን ነው የሚያስተዋውቀው። ፕሌቶ እንዳለው ኤርስቶትል እንዳለው የምንለው ጥቅስ አይደለም የሚሰጠን ልላችሁ ፈለጌ። ጥቅሱን አይደለም የሚሰጠን። ይሄ ነው ማይንዱ፣ ይሄ ነው ይሲ ይሄ ነው። ስለዚህ ያንን አባት ነው ለአንተ ፕሬዘንት ያደርጋል። ያን የሚያቀርቡልን ቅዱሱን እራሱ ነው ፕሬዘንት የሚያደርጉት። ይሄ ነው የኢትዮጵያ ማይንድ፣ የቤተ ክርስቲያን ማይንድ። ያንን አባት ነው ኢምፕሬስ የምናደርገው፣ ያንን አባት ነው የምንቀበለው። ከዛ አባት የወጡ የተወሰኑ ቃላትንና ጥቅሶችን የተወሰኑ ቀመራዊ ንግግሮችን አይደለም እኛ ባህል ማለት ይሄንን የተናገሩ የለም እንደዚህ አይነት ይዘት የለንም አይደለም። ዋናው ዶሚናንት ዋናው ሜንስትሪም ዳይሬክሽኑ ግን የሚያሳየን ቅዱሱን ነው። ጸሐፊያን የሚያስተዋውቁልን የገድል ትልቁ ውበቱ ይሄ ነው። ውበቱ ይሄ ነው። ልክ እኮ እንደ ወንጌሉ ማለት እኮ ነው። ማቴዎስን ስታነቡት ከሕፃንነት ጀምሮ እስከ ስቅለት ድረስ ያለውን የጌታ ሕይወት ያቀርባል። ራሱን ጌታ ነው የሚያቀርብልን። ራሱን ነው የሚያቀርብልን። እዚህ ሄዶ ነበር፣ እዛ መጥቶ ነበር፣ እንዲህ ሆኖ ነበር፣ እንዲህ ሆኖ ነበር፣ እንደዚህ አስተምሮ ነበር። ራሱን ነው የሚያቀርብልን። ለምን? እሱ ነው ሕይወቱ። የእሱን ሕይወት መምሰል ነው የኔም ተልእኮ። እውነተኛ መዳረሻዬ ከዛ አካል ጋር የሚኖረኝ ውህደት ነው። ስጋውን ደሙን በመብላት በመጠጣት የምዋሃደው ነው። ይሄ ነው ዋናው መሰረቱ። ቅዱሱንም እንደዛ ነው የሚቀርበው። ስለዚህ ዘኢትዮጵያን ማይንድ ዘኢትዮጵያን ኦርቶዶክስ ማይንድ ምንድን ነው የሚለው ላይ በደንብ ማሰብ ይኖርብናል። እሱን ይሄ ፐርስፔክቲቭ ያለ ታሪኩን አይደለም። ዘርዓ ያዕቆብ የሚባል ሰው አለ የለም፣ እንደዚህ አይነት ክርክርም የሚያደርጉ ሰዎች እኔ ቢኖርም ትኩረት የምንሰጠው ለማን ነው? ስፔሻሊ ዋናውን የክርስቲያኒቲውን ባህሪ ኢሴንሱ ሊወክል የሚችለው የትኛው አቀራረብ ነው የሚለው ነገር በጣም ኢምፖርታንት ነው። እሺ፣ ሌላ ጥያቄ? እንደሚወለድ ስንት ሰዓት እንደሚወለድ ያውቅ ነበር።
የስነ ከዋክብት ተመራማሪዎች ታሪካቸውን ለጌታ ስጦታ እንደሚያበረክቱ የተነገራቸው በፊት ነበር እና ይህንን ያን ታሪኩ ፈልጌው ሳይሆን አሁን ላይ ባለንበት ዘመን የኢትዮጵያ በዋናነት እነዚህ ያስተማሩ ያስተማሩ ማለት ነው። ሊቃውንት የሚላቸው ይበዛሉ። እነዚህ ታሪኮች እየጠቀሱ የተቀደሰ ታሪክ ትውፊት በሚል አሁን ድረስ አሁን ያለውን የሰው ልጅ አሁን ዛሬ ምን ያሉትን ምን እንደመሆኑ እናውቃለን የሚሉ ኮከብ ሰባሰገል ኮከብ ያተሙ ነበርና አሁን ድረስ ኮከብ ይሰራል የሚሉ በዚህ ድረስ እያምታቱን እንዳሉ ይረዳሉ እና እስኪ ይህንን በደንብ ሰፋ ለመናገር ይህ እንደኔ ላይ በጣም ይላል። ከዚህ አልፈው በፍልስፍና እግዚአብሔር በሰጠው ፍልስፍና በቃ ሰውን እንጠብቀዋለን፣ ጫፉ ላይ አስረን እንጠብቀዋለን፣ የሚያደርገው እናውቀዋለን። ከአንድ ዓመት በኋላ ከ10 ዓመት በኋላ የሚሆነው ይታወቃል፣ የሚወልደው ይታወቃል የሚሉ አሉና ከዚህ ጋር ተያያዘ ታላቁ እስክንድርያ በሚወልድበት ሰዓት እንዳሉ አባቱ ያውቃል። ልክ ያቺ ደቂቃና ሰከንድ ባታልፍ ኑሮ ታላቁ እስክንድርያ ደም አፍሳሽ ይሆን ነበር፣ ወይም ደግሞ የህይወት መንገዱ አሁን በሆነው የህይወት መንገድ አልነበረም የሚሆነው። የመጀመሪያ መናገር ከነገረ ድነት ጋር ከነገረ አስተምሮ ጋር አይጋጭም። ሁለተኛ ደግሞ ባህር ሀሳብ ወይም አቡሻክር የሚባል አስተምሯል ቤተክርስቲያናችን። እሱ ለምሳሌ በጥንተ ቀመር በቀመር ቀጣይ ዓመቱ ይሄ ሲሆንና ይሄ ሲሆን ምን ሊሆን እንደሚችል ይታወቃል። ታሪክ ራሱ ደግማል የሚባል አስተምሯል በቀመር እና ይሄ ከቤተክርስቲያን አስተምሮ ጋር አይጋጭም። ነገን የሚያውቅ የለም ከሚለው ከቤተክርስቲያን አስተምሮ ጋር የእግዚአብሔር ሕልውና ከእግዚአብሔር ሕልውና ጋር የሚገናኝ እንግዲህ ገብቶኛል። አሁን ጥያቄ ወዴት እየሄደ እንደሆነ እኔ ጎጃም የሊቃውንት ሀገር ነው። አብነቱን በተመለከተ ስለ አቡሻህር አሁን እኔ ለመናገር እውነቱን ለመናገር ልምዱ ትሬኒንጉ የለኝም፣ በዛ ልክ ማለት ነው። በባህር ሀሳብ በቀመር ልክ ቤተክርስቲያን አውደ ዓመት በምታውጅበት ቀን በስርዓት አምልኳ የምትገልጻቸው ነገሮች ብቻ ሳይሆን ሌላም ተጨማሪ ምስጢራት ቅድም እንደተባለው ከዋክብት እንደዚህ ሲሆኑ ይሄኛው ነገር እንዲህ ሲመጣ መጻሕፍትም ይጻፋሉ። በነገራችን ላይ ይሄ ቁጥር እንደዚህ አይነት ምስጢር አለው፣ ኒውመሮሎጂ አለው እና እነዚህ ነገሮች የኛ የቤተክርስቲያን ሊቃውንት የቤተክርስቲያን መምህራን የሚያውቋቸው የሚረዷቸው በትክክልም የሚሰሩ ናቸው ብለው የሚያስተምሩ በጉባኤ የወጡ መምህራንንም አውቃለሁ። እሱን የኛ የጉባኤ መምህራን መመርመር አለባቸው ብዬ አስባለሁ። ለምን በየትኛው ወንበር በየትኛው የትምህርት መስክ ተሰጥቶ ወጥ አቋም እንደተያዘ ማጠየቅ ይኖርበታል። በተለይ የኛ አብነት ትምህርት በጣም ሰፊ ስለሆነ የመጻሕፍቱ ጉዳይ ማለት ነው። በዚህ ጉዳይ ላይ እናንተ መምህራንን ብታናግሩ ጥሩ ነው። መምህራኑ ምክንያቱም ያው ከዋክብት በዚህ ወጥተው በዚህ ገብተው በዚህ ወጥተው በዚህ ገብተው የሚለውን ነገር ደፍኒትሊ ልናገር አልችልም። መናገር የምችለው ነገር ግን ልንገርህ፣ የክርስትና ተስፋ አስቀድሞ በነቢያት ይመጣል ይወለዳል ተብሎ የተነገረው ነገር ሁሉ እንደተፈጸመው ሁሉ እና መጥቶ እንዳስተማረን
ከዚህም በኋላ ደግሞ ዳግመኛ እመጣለሁ ብሎ እንዳረገ የሰው ልጆች የመጨረሻው ተስፋ እሱ በተናገረው መልኩ እንደሚፈጸም ነው እንጂ እኔ የማውቀውና እኔ የማምነው መሀል ላይ የሆኑ ኮከቦች ሲገጣጠሙ ምን ይሆናል የሚለው ነገር አላውቅም። ብዙም አያስጨንቀኝም። ፎርዛት ማተር እውነቱን ለመናገር እስክንድር በተመለከተ የእስክንድር ታሪክ በታሪክ የሚነገር ነገር አለ። ይሄ የሚነገረው ንግግር ከአባቱ ታሪክ ጋርም ተያይዞ እስክንድር አንድ በሚታወቅ ምስጢር፣ አንድ በሚታወቅ ጥበብና መንገድ ወደፊት የሚሆነውንና የሚያደርገውን ነገር ወስኗል፣ ታውቋል የሚለው አስተምህሮ በክርስትና ጀስቲፊኬሽን የለውም። በክርስትና ጀስቲፊኬሽን የለውም ማለት እንዴት? ስለ ፕሪዴስቲኔሽን እያወራን ነው። የሰው ቅድም የከዋክብቱ ጉዳይ ይሄ ኮከብና ይሄ ኮከብ ሲሆን ይሄ ነገር ይፈጠራል የሚለው ነገር ናሬሽኑ የክርስትና አይደለም። ሲጀምር ናሬሽኑ ኮስሞሎጂካል ናሬሽን ነው። ከዋክብት እና ዓለማት እንዴት ይጓዛሉ የሚለውን ጥናት የሚያጠና የኮስሞሎጂ አካል ነው። ጉዳዩ ራሱ ክርስትና አይደለም። ክርስትና ጋር ስንመጣ የምናወራው መጽሐፍቱ በተናገሩበት መንገድ ነው። በተናገሩበት ግን ቤተክርስቲያን ውስጥ ይሄንን የሚዳስሱ ሰፊ እውቀቶች አሉ፣ ሰፊ ንግግሮች አሉ። በታሪክም በእውቀት የሚነገሩ ነገሮች አሉ። እነሱን በመጀመሪያ ደረጃ በቤተ ክርስቲያኗ አሁን ባለው በቤተ ክርስቲያኗ አስተምህሮ መሰረት ይህ ትምህርት በየትኛው ጉባኤ በምን አይነት መልኩ እንዴት ያለ ይዘት ያለው ነው የሚለውን ሊቃውንቱ ሊመክሩበት ይገባል። አንዱ መምህር ያለው አቋም ሌላኛው የማይጋራው ተብሎ ነገር ስለሌለ የቤተ ክርስቲያኗ የጋራ ነገር ከሆነ ሁሉም የሚጋሩት መሆን አለበት። በዚህ መልኩ መልእክቱ ምንድን ነው የሚለውን ነገር እናውቅበታለን። ወደ ክርስትና ስንመጣ ግን ስለ ሞትና ሕይወት ነው። ክርስትና ጋር የምናወራው ሕይወት በመስቀሉ ሰውን ስላዳነ ከዛ ሞትን ድል አድርጎ ስለተነሳ የዘላለም መንግስትን የሚሰጥ ላብራቶሪ አይደለችም። ሳይንቲፊክ እውቀት ምንጭ ናት አይደለችም። ቤተክርስቲያን ቤተክርስቲያን የሕይወት ቦታ ናት። ትልቁ ቁም ነገሯ ከመስከረም እስከ መስከረም ስርዓተ አምልኳ ምንድን ነው የሚጠቁመው? ስርዓተ ቅዳሴ ካለቀ በኋላ ስጋው ደሙን አቁርባ ነው የምትሸኘው። ጉዳዩዋ የሰው ሕይወት ነው፣ የሰው መዳን ነው። አሁን መዳን የሚለውን እስክንድር ጋር ስታነሳ ደግሜ ሁለት ያስቆምኩ ለዛ ነው። መዳን የሚለው ጉዳይ የቤተ ክርስቲያን ጉዳይ። እዚህ ጉዳይ ላይ የሚነሱ ነገሮችን ችላ ልትላት ይችላል። ለምን? ቤተ ክርስቲያን ራሱ የድህነት ቤት ስለሆነች። 19ኛው መቶ ክፍለ ዘመን ጀምሮ የመጡ ፈላስፎች ግን ወይም ደግሞ ሀሳቢዎች እንደ ኢንላይትመንት ሰዎች እንኳን ይስታሉ። ዓለም የፈጠረው አካል የለም የሚል ኔጌቲቭ የሆነ አመለካከት የነበራቸው ናቸው። አንዱ ካርል ማርክስ ነው። ይህ ጉዳይ ሲያገለግል ነበር። ያው በፍልስፍና ስለ ኮሚኒዝም ማርክሲዝም ያው ነገርም ገብቶ ነበር አይደል? ማርክሲዝም በተማሪዎቹ ንቅናቄ ጊዜ እንደ እምነት ሲቆጠር የነበረ ነገር ነው። ኢቮሉሽን ከዛ የመጣ ነው። ኢቮሉሽን እና ኢቮሉሽን ራሱ ሰው ከሰው ጦጣ ከመሰለ ነገር ወይም ጦጣ መጣ ምናምን የሚለው ነገር አይደለም። ቁም ነገር ውስጥ ከአንድ ደረጃ ወደ ሌላ ደረጃ ተሻግረናል የሚለው ሀሳብ ውስጥ የዚህ ሀሳብ አቀንቃኞቹ ነጮቹ እኛ የሄድንበትን ኢቮልቭ ያደረግንበትን መጠን ኢቮልቭ ያላደረጉ ሌሎች ሰዎች አሉ። አሁን ጥሩ እንደዛ ነው። እኛ ኢቮልቭ አድርገን የሆነ ስቴፕ ደርሰናል፣ ተሽለናል፣ አድቫንስ ይሆናል። ነገር ግን ጥቁሩ ግን እኛ የደረስንበት አልደረሰም። ስለዚህ ነጭ ጥቁር እንዲገዛው አግባብ ይሆናል። አግባብ ይሆናል። ኮሎኒያል ቲንኪንግ። ስለዚህ ኢኮኖሚውን ፖለቲካውን ለመቆጣጠር በሚያደርጉት ሂደት ውስጥ ይሄ ኢቮሉሽን ይጠቅማቸዋል፣ ቴዎሪ ይጠቅማቸዋል። ሞር ከሳይንስነቱ ወደ ሶሻል እና ወደ ፖለቲክስ የገባበት መንገድ ሞር ኦፍ ኢምፓክት ያደርጋል እና ይሄኛው
ይሄኛው አስተሳሰብ እኛ ሀገር ውስጥ እንዴት ገባ የሚለው ግን በጣም አሳዛኝ ነው። እኔ ባዮሎጂ ላይ እሱ ትምህርት የገባበትን መንገድ ሁሌ ሳስበው ሊቆጭ ነገር ነው። አሁን የልጆችም ይማራሉ። አሁን ኤርሊ ወር ነው ታችን ነው እና ያ ቅድም እንዳሉት እኛ ያለን እምነት በስነ ስርዓት እንዲህ የምንነጋገርበት ስላልሆነ ለምን እንዴት ከዛ ይሄ ውይይት ደግሞ አልፎ ወደ ፖሊሲ ወደ ትምህርት ፖሊሲ ወደ ሌላ ፖሊሲ ሊሄድ በሚችልበት መልኩ ዲስከሽኖችን ስላላደረግናቸው ወይም ደግሞ ተደርገው ስላልነበረ ከውጭ የመጣው ነገር እንደወረደ የሚቀበል ነገር አለ። ግን አንድ ልብ ማለት ያለባቸው ነገር ምንድን ነው? አሁን ኢቮሉሽኒስት የሚባሉት ለምሳሌ አሁን በጣም ትልቁ ኦክስፎርድ ያለው ሪቻርድ ዳውኪንስ ጋርስ ቴሌቪዥን የሚል መጽሐፍ የጻፈ ኢቮሉሽኒስት ቃል በቃል ኢቮሉሽን ቲዮሪ ነው ይላል። ለሱ ሃይማኖት አስተሳሰብ ነው፣ አስተያየት ነው እንዳትሉ። ስለዚህ ምንድን ነው እምነት ነው። ልክ እኛ ክርስትናን በምናምነው ልክ እንደ እምነት ነው የሚወሰነው። እሱ እንደ እምነት እንደ አስተያየት ሳይሆን ማለት ነው። ስለዚህ ምንን የተካው እምነት ሊይዝ የሚገባው ቦታ ነው የተካው። ይህንን በደንብ አንደርስታንድ ማድረግ ያስፈልጋል። ከኢቮሉሽን ቲዮሪ ጋር የተያያዙ የምንላቸው ነገሮች 3 ሚሊዮን ዓመት የሞላት ሉሲ እንደምንለው ይህንን ያው የኛው ካናት እኮ ይናገራሉ ሙዚየም ሲሉ ጥሩ ነገር ነው ያነሳው። ለምንድን ነው ይህን ነገር የተቀበለው? በምን ምክንያት ነው ወደ ትምህርት ስርዓት የገባው የሚለው ግን የዚህ አንዱ ዲስከሽን አንዱ ዓላማ ነው። ማሰብ ነው። ለምን መጠየቅ አለብን፣ መወያየት አለብን። እንዴት ነው ሊቀየር የሚችለው ነገር ብዙ እንዲህ መጠየቅ ይችላል። ግን እኔ ይሰጠናል እማራለሁ የመጣሁት አንደኛ የፍልስፍና ዓላማው ራሱ ራዕይ ውስጥ ተልቆስ ይሄ በተብራራ ሁኔታ በእኛ ለክርስቲያኖች ቢሰጥ ጥሩ። ፍልስፍና ድሮ እኮ ፍልስፍና ይመጣል አይደል? ይሄ የምንጠቀም በክርስትና ሕይወታችን ውስጥ ይሄ ይጎዳናል፣ ይሄ እንጠቀማለን የምለው ነገር በሰፊ ልንማር መልካም። ትምህርቱ ጥሩ ነው። ሌላ ስለ እስክንድር የተነሳው እስክንድር አንደኛ ታላቁ እስክንድር ጠይቆ ለእኔ እስከ ዓለም ፍጻሜ ሲል የሚጠቀበት እንስራ ብሎ በባህር ላይ ድልድይ የሰራ ሰው ነው። ቀጥሎ ደግሞ ባዝራንና ንስርን አዳግሮ እስከ መንግደ ሰማይ የሄደበት እስከ ገነት የገባበት ነው። ይሄንን ከፍልስፍና ጋር ስናገናኝ ማዳቀሩ ፍልስፍና ነው ብዬ አስባለሁ። ደግሞም ስጋ እንድትበላ አስለምዶ ወደ ገነት መግባት ራሱ ሴት እግዚአብሔር አለበት ብዬ አስባለሁ። በዚህ እና ራዕይ ዓላማ ታሪኮ ምንድን ነው የፍልስፍና የሚለው በደንብ በብራራ እግዚአብሔር ይስጥልን። እግዚአብሔር ይስጥልን አባታችን ትልቅ ነገር ነው ያነሱት። እንግዲህ እንደምትረዱት ፍልስፍና የሚለውን ሀሳብ እንኳን አይደለም በአንድ ፕሬዘንቴሽን ቀርቶ ቀን ሙሉ ሳምንት ሙሉ አውርተን እንደው የተባሉትን እንኳን እንዳሰሳቸው ብንላቸው ሰፊ ነው ጉዳዩ። አሁን የዛሬውን መጀመሪያ ላይ መነሻ የሚያደርጋቸዋል ክርስትናና ፍልስፍና ሲባል ከምን አንግል እንድትመለከቱት እንደተፈለገ በዚህ ውይይት በእያንዳንዱ ዘመን የተነሳውን ፍልስፍና ማንሳት አንችልም። በዘመኑ ወደ ክርስትና ዘመን መተን ያነሳነው ነገርን በጣም ከብዙ በጥቂቱ ያንን ፈላስፋ ትምህርት ለማሰጥ አይቻልም። በአንድ በዋናው ትምህርት በመደበኛው ትምህርት የኔ ምክር ምንድን ነው? ዋናው ምንድን ነው? ክርስትናና ፍልስፍና ስንናገር የምንፈልግ የሚለውን ቅድም ያልኳቸው ነገር
እኛ ስለወደድን እኛ ስላልወደድን ሳይሆን ሰዎች ማሰባቸው ላይ በሳይንስ መንገድ ያስባሉ፣ በፍልስፍና ያስባሉ፣ በታሪክ ያስባሉ፣ በፖለቲካ ያስባሉ፣ በየትኛው መንገድ ሊያስቡ ይችላሉ። ያ የሚያስቡትን ነገር ሀሳቡ ምንድን ነው? ይዘቱ ምንድን ነው? መልእክቱ ምን መረዳት፣ ከዛ ተረድተን ለዛ መልስ መስጠት ነው። የዘመናቸውን የፍልስፍና ጥያቄ ተረድተው አበው ለዘመናቸው ጥያቄ መልስ እንደሰጡት ሁሉ እኛም በዘመናችን ለሚነሱ ጥያቄዎች ተረድተን መልስ መስጠት ግዴታ አለብን። እቺ ያፍ ይህ ውስጡ ሰፊ ጉዳይ ነው። ብዙ የሚያከራክሩ ብዙ የሚያጨቃጭቁ ጉዳዮች ግን ዞሮ ዞሮ የሰውን ሕይወት የሰውን እምነት የሚመለከት ጉዳይ ስለሆነ የሚባሉት ነገሮች በተለያየ ዘመን የተነሱ ፍልስፍናዎች፣ በእኛ ዘመን እየተነሱ ያሉ ፍልስፍናዎች። አንድ ምሳሌ ለምሳሌ ላንሳና ወደ እኛ ዘመን ብንመጣ የበፊቱ አይነት አይደለም ጥያቄ። ለምሳሌ እኛ ፖስት ሞደርን ወይም ፖስት ትሩዝ ዘመን ላይ ያለ ምን ማለት ነው? እውነት የሚባል ነገር የለም። ሁሉም የየራሱ እውነት ነው ያለው የሚባለው ዘመን። አንተ እውነት ነው ካልክ ያ ነገር አይለካም፣ ወይም ደግሞ ሌሎች ሰዎች ስላልተቀበሉት እውነት መሆን አይቀርም። አንተ እውነት ነው ብላ የአንተ ኦፒኒየን የአንተ አስተሳሰብ ያልከውን ነገር እውነት እንዲሆን ያደርገዋል። ስለዚህ ለግለሰቦች አመለካከት፣ ለግለሰቦች አስተያየት የተሰጠበት ዘመን አሁን በጣም ዴንጀረስ ነው። አንድ ሰው አመለካከቴ እውነት ነው ካለ አይታረምም፣ ሀሳብን መስጠት አይቻልም። ለምን? እውነት የሚባለው ነገር ራሱ የግለሰቡ መብት ነው፣ የግለሰቡ አስተያየት ነው። በዚህ ምክንያት ሆሞሴክሹዋሊቲ ወንድ ከወንድ ሴት ከሴት መጋባት የሚለው አስተሳሰብ ተሰጥቷል ወይስ ተመልቷል? ለምን? አንዲት ሴት እኔ ትዳር መስራት የምፈልገው ከሴት ጋር ነው ካለች ስለተናገረችው የእሷ እውነት ነው፣ እውነት ነው፣ ከሌላ ነገር ጋር አይነሳሰልም። ለምን? እውነት የሚለው ነገር ተቀይሮ እውነት የሰውየው ንግግር ስለሆነ እንደ ሰውየው አንተ አያስፈልግም የምትል ከሆነ የአንተ እውነት እሱ ነው። ያስፈልጋል የምትል የአንተ እውነት እሱ ነው። እንዲህ አይነት ዘመን ላይ ነው ያለው። ይሄንን ፍልስፍናዊ ጥያቄ ፍልስፍናና አንተ ብንል ይገባል፣ ቤታችን ይገባል። ውጭ ዘመድ ያላችሁ ልጆቻቸውን ትምህርት ቤት ማስተማር እንዴት እንደተቸገሩ ይነግሯቸዋል። የልጁ ምርጫ ስለሆነ ጾታ ልጁ ሴትን ይመጣል፣ ፎርም ሞልቷል ምናምን ቤተሰብ ወንድ ነህ ማለት አይችልም። አሁን ይህ ፍልስፍና አይደለም፣ ቤታችን ይገባል፣ ልጃችን ይገባል፣ ቤተ ክርስቲያን ውስጥ ይገባል። የዘመኑን ፍልስፍና ምን እያሉ ነው? እች ነገር ባስቡባት ያወራሁት ነገር ሁሉ ሲጠቀልል ይሄ ምን እየተባለ የሚለውን ነገር መረዳትና ለዛ በእኛ እምነት በእኛ ስርዓት መሰረት መልሱ ምንድን ነው መሆን ያለበት የሚለውን ሁል ጊዜ ማሰብ አለብን። ምንድን ነው የሚሉት ብዙ ነው፣ ስንቱን አወጣቸው። ቁም ነገሩ ግን ነው የሚሉትን ነገር መረዳት ያስፈልጋል። ሸሽተን አይ እኔ አያገባኝም ስንል አይሆንም። እንደዛ አይነት ዘመን ማወቅ ያስፈልጋል። ምንድን ነው የተባለ የእኛም አባቶች ያደረጉት የጥንት ፍልስፍና ጥያቄዎች ቤተክርስቲያን ሲመጣ እያረቁ እየሞሉ ነው የሄዱት። ተልእኮ የሚያባት የንግግር ዓላማ ይሄ ነው። ዝርዝሩን እናንሳው ምን አንዘልቀው፣ በጣም ብዙ ነገር ስለሆነ ማለት ነው። እሺ ሌላ ጥያቄ? ሁለተኛዎች ፍጻሜ ነው ወይም ደግሞ የእውነቶች ሁሉ የተሻለው እውነት ነው፣ የመጨረሻው እውነት ነው። እሱን ስትል ምን መጣልኝ? ፈላስፎች፣ የዘመኑ ፈላስፎች ምን ይላሉ? ሃይማኖት ማለት
ወደ አንድ መጨረሻው ላይ ያለን እውነት በተለያየ አቅጣጫ እንደ መውጣት ነው ማለት አንድን ተራራ በተለያየ አቅጣጫ እንደ መውጣት ነው። ክርስትና ደግሞ የተሻለው አቋራጭ መንገድ ነው የሚለው መጣብኝ እና ይሄን ስሜት ነው የፈጠረልኝ። ምክንያቱም ትንሽ እውነት አለው። ክርስትና የተሻለውን የሰውን ማንነት ማብራራት ከቻለ እስልምና ዝቅ ይላል እንጂ ማብራራት ይችላል እያልን ነው ማለት ነው። ይሄ የፈጠረብኝ ይሄ ነው። ምክንያቱም ምን መባል ተጀምሯል? እስላም ሙስሊምም ይሁን ክርስቲያንም ይሁን አይሁድም ይሁን የተሻለ ነገር ይሁን ጥሩ ሆነ ነው እየተባለ ያለው። አሁን ክርስትና የተሻለው ነው አይደል ማለት አወዳደር ነው ማለት ነው። ከዚሁ ላይ ደግሞ ሁለተኛ የተፈጠረብኝ ጥያቄ ክርስትና የጎደለውን ሞልቷል ተብሎ ነበርና እውነት ክርስትና የጎደለን መሙላት ብቻ ነው ወይስ አዲስ ነገር አላመጣም? የጎደለ ሞላ ካልን የነበረ ነገር ነበረ ማለት ነው። ማለት ፈላስፎች የሆነ የፈጠረን አካል አለ የማያዳላ ነው ፌር ነው ብሎ የሚያስቡ ነበሩ። የክርስትና መገለጥ ይሄ አምላክ ስሙ ማን እንደሆነ መናገር ብቻ ነው። ለምሳሌ ሎጎስ ብሎ እኮ ያምኑት ነበራል። ስለዚህ የሎጎስን ስም ኢየሱስ ክርስቶስ ብሎ ቃል ብሎ መናገር ብቻ ነው ድርሻው የክርስትና። ይሄን ስታነሳ ይመጣልኝ እና ሌላውን ደግሞ ከዚህ ቃል ጋር እንትን ያለብኝ ነገር ስለዚህ ምን ወደሚል ወሰደኝ። ክርስትና በመገለጥ የተገኘ የተሻለ ፍልስፍና ነው ወደሚል ድምዳሜ ነው የሚወስደው። ካላስረዘምኩኝ ጨርሻለሁ። በደንብ እንዳመጣ አንዱ ከአንዱ ኮምፕሊትሊ አንድ ሰው በእስልምና ያሉትን ነገሮች ክርስትና ጋር ካሉት ነገሮች አይቶ ክርስትና ከእስልምና ጋር ካለው በምን ይሻላል የሚነሳሳል። ይህ ትክክል አለ። ክርስትና የጎደለውን ሞልቷል ሲባል ላምጌጅ አንድ ሰው የሆነን ሰው አይቶ እግር ነው ያየሁት ብሎ ስለ ሰውየው እግር ቢያወራ እኛ ሰውየው እግር የለውም ማለት ነው። ሰውን ከእግር በላይ ነው። እግር ነው የሚለው ሀሳብ ኮምፓራቲቭ ቲዮሎጂ ላይ እነሱ እንዲያስባሉ እኛ እንዲያስባሉ በሚለው መልኩ የምናነሳው አይደለም። ከእነሱ ይሻላል ይነጻጸራል ስንል እነሱ የሚያውቋት የተወሰነች እውነት ብትኖር ሙሉና ትልቁ እውነት የመጨረሻው እውነት ፍጻሜ እውነት ጋር ያለው ነገር ክርስትና ሰው የሚበላ ነው ይባል ሰው አይበላም አንልም። የሚበላ ነው ሰው የሚበላ ነው ማለታችን የሚሉትን ሰዎች ግን መቀበላችን ጉዳያችን ከመብላት ጋር ያለውን ነገር የመፈለግና ያለመፈለግ አይደለም። ሰው ከመብላትም ከመጠጣትም በላይ ሰው ያስባለው ራሱ ባህሪ ያለው ኮምፓራቲቭሊ ስናወራ አንድ ሙስሊም አንድ ፕሮቴስታንት የሚለው ነገር አይ የኔ እንዲህ ነው አንተ እንደዛ ነው የምታስበው የኔ ነው ትክክሉ የሚል አይነት ፉክክር ውስጥ መግባት አይገባም። እነሱ ጭራሹኑ ሰው ብለን የሚለው ነገር ተረድተውታል። በአምላክ አምሳልና በአምላክ መልክ የተፈጠረ አምላክ የሞተለት የምንለውን ትልቁን ነገር አልሰሙም። መስማት አለባቸው። ትልቁ ነገር የመጨረሻው ነገር ተገልጧል። የተገለጠው ነገር የመጨረሻው አምላክ ሰው ሆኖ የሰውን ምስጢር ገልጧል። እስከ መጨረሻው ተስፋው ድረስ ተገልጧል። በዚህ ዘመን ብቻ እስከምንኖር ሰው ስለዚህ በሰውነት ሌቭል የሚነገሩት ንግግሮች ቁንጽል ሰውን የሚገልጹት እነሱ የነሱ ሁሉ የነዚያ የቁንጽሎች ሁሉ የመጨረሻ በክርስትና ተገልጦ ንጽጽራዊ የሆነው ነገር ክርስትና ከሃይማኖቶች እንዳንዱ ያደርገውና በሆነ ጉዳይ ላይ የሆነ አመለካከት ያለው አድርጎ የሚስለው ነገር ትክክል አለ። በክርስትና የተገለጠ ነገር የመጨረሻው እንዳልከው ተራራው በዚህ ጋር የሚያደርግ በዚህ አቋራጭ ማዕቅ አይደለም። በእንደዚህ አይነት መልኩ የምናወራ ከሆነ ተሳስተናል። አቋራጩ ይሻላል። አንተ በዛ ላይ ልኩ ያንተ መንገድ ረጅም ነው፣ እኔ ግን ነገር ያሳጥራል አለ። ተራራው ተራራ ያስባለው ነገር የሚወጣው ሰው ያስባለው ነገር ምንድን ነው? ለምንድን ነው የሚወጣው? የመውጣቱ ምክንያት ምንድን ነው? ሙሉ ፒክቸር
ነው የምንናገረው። የተገለጠው በዚህ ልክ ከፍ ያለው ተጋውተን ከፍ ያለው የመጨረሻው ነገር ነው። ጌታ እኮ ሲሰቀል መጨረሻ ላይ ተፈጸመ ነው። ሊያደርግ የፈለገው ነገር ሁሉ ፈጽሟል። የሰው ነገር ሁሉ ተፈጽሟል። በክርስትና ብቻ ሆኖ ስለሚመጣው ሕይወት እያለ የምንናገረው መላምት አይደለም። የተረዳ እምነት ነው። የሚመጣውን ሕይወት ተስፋ እናደርጋለን ማለት ነው። አንድ ማቴሪያሊስት የሆነ ሰው ጋር ስናወራ ሰው እዚህ ምድር ላይ ስላለው መርት ስላለው ነገሮች ያወራል እንጂ ስለሚመጣው ሕይወት የሚለው ነገር ሁሉ ነገር አይሰጥም። አግነስት ግን ይላል እዚህ ጉዳይ ላይ አላውቅም እርግጠኛ አይደለሁም ይላል። እዚህ ጋራ ያለው ነገር እንዲህ ነው ብሎ መሙላት የኛ ሰው እሱ እርግጠኛ ስላልሆነ እኛ እርግጠኛ ስላልሆነ እኛ እርግጠኛ ስለማንሆን መሆናችን ነገር እና የጳውሎስ ንግግርን በሌላ ተርም ነገር የማታውቁትን አምላክ እኔ ነገራችሁ። አምላክ መፈለጋቸው አምላክ የበላይ ሁሉንም የሚገዛ አምላክ መፈለግ አላቸው የሚለውን ነገር እገሌ ነው አካላዊ በሆነ መልኩ ልንገራችሁ ጠቋሚ በሆነ መልኩ ሊናገር ይችላል ክርስትና እና ንጽጽራዊ አይደለም። ደፊኒት ግን አሁን ያለው አፕሮች ይሄ ትክክል አይደለም። እኔ አልስማማም። እስልምና እንደዚህ ነው፣ ክርስትና ነው እንደዚህ የተከሻው አይደለም። በክርስትና የተገለጠው ነገር በከፊል የሚያውቁትን የሚመስል አይደለም። የመጨረሻው ነገር ነው የተገለጠው። የገለጠውም አምላክ ነው የገለጠው። የሰው ኦፒኒየን እና አንዱ ከአንዱ ይሻላል የሚል አይደለም። አንተ ያልከው ጥያቄ ባልኩ መልኩ አይደለም። እንደዛ አይደለም መቅረብ ያለበት። የመጨረሻውን መሙያ ነው የሚለውን ነገር መሙያ የጎደለው መሙያ ማለት እንደ ጳውሎስ ነው። ልንገራችሁ እሱ በዘመናችን የተገለጠው ስጋን የተዋሃደው አምላክ ነው ብሎ ከእነሱ ህሊናና አይምሮ ትንሣኤ ብሎ ሲናገሩ አምላክ መሰላቸው። ከእነሱ የማያስብ አንዳንድ ሲነገራቸው ፉሊሽነስ ሞኝነት የሚመስላቸውን ነገር በተረዳ ነገር የሚናገረው ክርስትና አሁን ስላለው ህይወት፣ ስለሚመጣው ህይወት፣ ስለሚታየው ስለማይታየው በብርሃን የሚኖሩበት እምነትና እውቀት ነው ያለ ኮንሰርን ትክክል እንደዛ መተው የለበትም። እሺ መጨረሻ ጥያቄ በመጀመሪያ ሀሳብ ልናገርና ከዛ ጥያቄ ይቀጥላል። የእርሶም ሲናገሩ እንደነበረው ለምሳሌ ፍልስፍናና ክርስትና ሲባል እንደኔ የምንቀበለው ከእርሶም የተረዳሁት ነገር የምናምነው ነገር ምንድን ነው? ፍልስፍና ወደ እውነት የሚያደርሰው እውነትን አሳይቶ በዛ እውነት እንድትመላለስ አድርጎ አንተ ወይም ደግሞ ማንኛውም ነገር ከዛ ከሚሰማ መጥፎ ስሜት ሊሆን ይችላል ወይም ከሚረብሽ ጥያቄ ሊሆን ይችላል ሊያሳርፍ የሚችል ነገር ነው። ያንን ነገር እንቀበል የሚችለው ያ እውነት ማለት ነው ክርስቶስ ነው። የእኛ አስተምህሮ ክርስቶስ ነው። ስለዚህ አንድ ተፈላሳፊ ነው የሚል ሰው ተፈላስፎ መጨረሻው መዳረሻው ክርስቶስ ካልሆነ የእርሱ ፍልስፍና የወደቀ ነው ማለት ነው። ወይም ደግሞ እንደ ፍልስፍና ራሱ ልንቀበለው አንችልም። ስለዚህ አሁን በእውቀት ደረጃ አባቶቻችን እንደሚያስተምሩ ሶስት አይነት እውቀት አለ እና በቀደም ሲነገርም ስለነበረ ማለት ነው። ቅዱስ እውቀት የሚባል አለ፣ እርኩስ እውቀት የሚባል አለ፣ ምኑን እውቀት ይባላል። ቅዱስ እውቀት የሚባለው ራስ ልክ ይሄ መልካም ፍልስፍና የሚባለው ወደ እግዚአብሔር የሚያደርስና ራሳችን የሚያነጽበት መንገድ ያ ቅዱስ እውቀት ነው። ለሰው ጥፋትና ለሰው ማሰናከያ የሚሆን ደግሞ እርኩስ እውቀት ነው። ብናውቀው የማይጠቅመን ባናውቀው የማይጎዳን እውቀት ደግሞ ምንም እውቀት ነው እና ቅድም ሲነገር ለምሳሌ ስለ ከዋክብት የተነገረ ነገር አለ። ከዋክብት እና አባቶቻችን እንደዚህ ተናግሯል፣ ምን ብሏል? ለእኛ የሚጠቅመን ነገር ምንድን ነው? አባቶቻችን ያንን ነገር ሲጠቀሙ ከዋክብት እኮ እንደዚህ ሲሆኑ ወይም በዚህ ወጥተው በዚህ ሲወርዱ እግዚአብሔር በዚህ መልአክ እያስጠበቃቸው ይህንን ብርሃን እየመገባቸው ነው። ስለዚህ እግዚአብሔር ለዚህ ከዋክብት ለጉዞ እንደዚህ ካደረገ ለአንተማ እንዴት ያደረግልህ እያሉ እያነጻጸሩ ከዛ ጋር ወደ እግዚአብሔር ያደርሳሉ። በወንጌልም ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ነጽሩ አዕዋፈ ሰማይ ብሎ የሰማይ ወፎችን ተመልከቱ ብሎ ይናገራል። እንደውም ይህንን ነገር በጣም ጥቂቱ ጌታችን በጣም ትንሽ ጊዜ ስለ ፍልስፍና ተናግሯል። ሰው እንዲገቡ እንዲመለስ ማለት ነው። ከዛ እዩ አይደለም ያለው ተመልከቱ ነው ያለው። ሁሉ ሰው ወፍ ያለ ግን እንዴትም አንመለከተውም ያንን ነገር። አያጭዱም አይዘሩም አለና ከዛ ደግሞ እንደገና የምድረ በዳ አበቦችን ተመልከቱ አለ።
እነርሱ የሚያውቁት ትልቁ ንጉሥ ሰለሞን ነው። ከዛ ሰለሞን ከእነርሱ እንኳን እንዳንዱ አልለበሰም ብሎ ተናገረ። ስለዚህ ጌታ ለዚህ ለሚያልፈው ለሚጠወልገው አበባ እንደዚህ አይነት ካለበሰ አንተን ባሪያውና በአምሳሉ ለፈጠረና እንዴት አያለብስህ እያል ስለዚህ ወደ እውነተኛው ፍልስፍና መጣቸው ማለት ነው። ስለዛ መጨነቅ የሚባል ነገር እንትን እንዳይሉ አደረጋቸው። ጠቢቡ ሰለሞንን በተመሳሳይ አንተ ታካች ገብረ ጉንዳንን ተመልከት እንዲህ ያደርጋል ብሎ ይናገራል። አሁን ስለ ገብረ ጉንዳን መፈላሰፉ እርሱ ጥበብ ሆኖ ታረገ። ግን ገብረ ጉንዳን የሚባል በጣም ያትንኝ በእጃችን እንኳን ሊጨበጥ የሚችል ይሄን ያክል ከሰራ አንተ ከእርሱ የበለጥከውማ እንዴት አትሰራ እየተባለ እያነጻጸሩ በፍልስፍና ምክር ለእኛ ይሰጡናል። ስለዚህ አሁን ቅድም ከተነገረው አንፃር ኤቮሉሽን የሚባለው ኢራ እንደዚህ አይነት ነገር አመጣ። ምንድነው ለእኛ የሚሰጠው አውትካሙ ምንድን ነው? አወቅ ነው። ለምሳሌ ብናውቀውም ባናውቀውም መሰረታዊ ሊሆንብን የማይችል ነገር ጊዜ ባናጠፍ የሚል እምነት አለ። የሰይጣን ቁመቱ ምን ያህል ነው? ሻወቅ ነው። ምንድነው የሚጠቅመው ነገር ለኛ? አሁን አወቅ ምንም የሆነ ከዋክብት ሰኔ 25 እች ምድር ረግጦ ሰንጥቆት ሄደ። እሻወቅ ነው ተናገረ። ምንድነው ባለ? ስለዚህ ይህንን ነገር ምናልባት በኋላ መምህር ሰው የሚያስተካክሉ ነው ለእኛ ያን ያክል ባል ይሰጣል ብዬ አላስብም። ታላቁ እስክንድር እንደዚህ አይነት ነገር ፍልስፍና ተናገረ እንኳን ለእኛ በጊዜ ለራሱም የጠቀመው አይመስለኝም። ተፈላሰፈ ቢያውቀው ያን ያክል የጠቀመው አይመስለኝም። በራሱ እውቀት ተብሎ ወደ እውነት የማያደርሰን ከሆነ ከፍልስፍና ሊቆጠሩ አይገባም። ምናልባት መምህራችን እርስዎ ቅድም ቅዱስ ዮሐንስ ወንጌላዊ እውነት ከኔ ጋር አለ ሲል የሚታየውን እውነት ነው የነገረን፣ የተገለጠውን እውነት ነው የነገረን። ስለዚህ ያ እውነት ሲገልጥልን ቅዱስ ዮሐንስ አሳረፈን። በቃ እውነቱን ሲገልጽልን አረፈ። ይሄ እንደዚህ አይነት ነገር ነው። ራእዩን ሲጽፍም እኮ እንዲህ ነገር አየው ብሎ ሲናገር ያ ተፈላስፎ አይደለም። እውነት የተገለጠን ነገር እንደዚህ አይነት ነገር ስላለ እናንተም በዚህ መንገድ ብሎ ነው የተናገረው። እና ፍልስፍናና ክርስትና ሲባል ከእውነት ያላወጣን ቢሆን ብዬ አስባለሁ። ብናውቃቸውም ባናውቃቸውም ያን ያክል በጣም ቫልዩ ደስ የሆኑትን ነገሮችን ፎከስ በማድረግ የተሻለ ነው። አመሰግናለሁ። ወደ ጥያቄ ሳልፍ በቤተክርስቲያናችን አስተምህሮ በተለያየ መንገድ ቅድም ሲናገሩ እንደነበሩት ሀገራችን የሊቃውንት ሀገር ነው። በጣም በብዙ ነገር ይተነተናል፣ መጽሐፍቶቹ ይተነተናሉ። እና ከሚተነተኑ መጽሐፍት መካከል የላይ ቤትና የታች ቤት ይባላል። በዜማም እንደገና የተክሌ አቋቋም እንደዚህ ይባላል። ይህ ከቅዱስ ያሬድ የመጣ ነው እና ሲተረጎም መጽሐፍቱ እከሌ የሚባል መምህር እንደዚህ አይነት ነገር ተርጉመዋል፣ እከሌ የሚባል ደግሞ ሊቅ እንዲህ ብለውታል ይባላል። እና ተክሌም እንደዚህ ብሏል፣ አቋቋሙ እንደዚህ ነው ተብሎ ይነገራል። እኔ ከማውቀው እንደተናገርኩት እርስዎ በኋላ የሚያስተካክሉ ነው መምህራችን ከቅድስና የሚመደብ አለ። ለምሳሌ ተክሌ አቋቋም የሚባለው ተክሌ የሚባለው የአለቃ ገብረሃና ልጅ በቅድስና ቤተክርስቲያናችን አታውቀውም እስከማውቀው ድረስ፣ ግን አቋቋም እንደዛ ይባላል። ተክሌ ይህንን ነገር ሲሰራ ተፈላሳፊ ነው ማለት እንችላለን። የላይ ቤትና የታች ቤት ተብሎ ሲከፈል ትርጓሜ ሲሰጥ አባቶቻችን ተፈላስፈው ይህንን ነገር ትርጓሜ ያስቀምጡት ብለን እነርሱን ከፍልስፍናው መደብ ልንመድባ እንችላለን ወይስ እንዴት ነው የሚለውን ነው። ጊዜ ውስጥ ያመሰግናለሁ። እውነቱን ለመናገር ማለት እንደዚህ አይነት ማሰብ እንደዚህ አይነት እንትኖች መኖራቸው በጣም ተስፋ ይሰጣል። ይህን ማሰብ ስንጀምር ብዙ ስራ እንሰራለን፣ ብዙ ነገር እናደርጋለን። ቅድም አመራር ልጆች እነሱ ቁዘማና ለቅሶ ላይ በአሁን የተቀመጥነው ወደ ቤተክርስቲያን እሱ ለእኛ ይመጥናል እያልኳቸው እኛ አቅማችን ከዘባል እና አሁን ይሄ ዲስከሽን ይሄ ውይይት የሚያሳየን ይሄ ነው። 10ኛ ሶች ደርሷል። በጣም ተስፋ አደርጋለሁ በዚህ በኩል የሚኖሩት ነገሮች እየዳበሩ ሲሄዱ ሌሎች ጉዳዮችን በጣም ክሪቲካል እየታዩ ሄዱና መፍትሄ የሚሆኑ ነገሮች ከዚህ ይመነጫል የሚለው ነገር አለን። ይህን ስሜቴን በኋላ እንዳረሳው ነው የተናገሩት። ወደ ጉዳዩ ስገባ እንግዲህ ፍልስፍና ወይ መጀመሪያ እንደ ኦፒኒየን ፍልስፍና ሁሉ ወደ እውነት ያደርሳል የሚለው ነገር ላያደርስ የሚችል ለምሳሌ አላነሳንም እንጂ የ19ኛው መቶ ክፍለ ዘመን ኢቮሉሽን እና የማርክሲዝም ቲዮሪ ጋር ቆየን እንጂ ትንሽ ገፋ ስንል የምናገኘው ፍሬድሪክ ኒቼ በጣም 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 ኔጌቲቭ የሆነ ተስፋ ስለ ኒሂል መኖር ባዶ ህይወት የሚባል ነገር ትርጉም የለው። አንድ ሰው ራሱ ቢያጠፋ ህይወት ትርጉም የለውም እና ትክክል ነው የሚል ከእምነት የሚያስመድብ አይነት አስተሳሰብ ሲያራምድ የነበረ እነ ኒቼ፣ ከዛ በኋላ ደግሞ እነ ፍሮይድ
ሳርትር ኤግዚስቴንሻሊስት፣ እነ ካሙስ ብዙ አሉ። በጣም ቶክሲክ የሆነ መርዛማ የሆነ ንግግር በፍልስፍና የተናገሩ እና በስነ ፍልስፍና የሚናገረው ነገር አንዳንዱ በጣም ጽንፍ የረገጠ ኔጌቲቭ ነገር አለ። ቅድም ባነሳናቸው መንገድም ደግሞ ኤርሊዎቹ ደግሞ ውጭ ያለው ነገር ተመልክተው የመጨረሻውን ፕሪንሲፕል ለማወቅ ሲሞክሩ የነበሩ ነገሮች ሰፊ ብዙ ነው ጉዳዩ እና በስነ ፍልስፍና የሚታቀፉት ነገሮች ብዙ ስለሆኑ በፈርጅ ማየት ፈልጋል። ስለ ኒቼ ኒሂሊዝም ብናወራ እርግጠኛ ነኝ ፍልስፍና መጣል አለብን የሚል ኮንክሉዥን ላይ ደርሰው ዛሬ እሱን እንደ ፍልስፍና ብቻውን ከተቀበልን ማለት ነው። ግን ያው በዛው ካታጎሪ ውስጥ ነው የኒቼ ኒሂሊዝም፣ የሳርትር ኤግዚስቴንሻሊዝም በዛው ካታጎሪ ውስጥ ነው። ጀነራሊ አስተሳሰብ ነው። በተለያየ አይነት መንገድ ዓለምን፣ የበላይ አምላክን፣ ሰውን፣ ተፈጥሮን የመመልከት የተለያየ ዘመን የተለያየ መልክ ያለው ዝንባሌ አለ። የሚያየነው ከክርስቲያኒቲ በፊት የነበሩት ኤርሊ የግሪክ ፊሎሶፈሮች የእነሱን ሀሳብ ነው በጣም አሳጥረን የተመለከት እሱ ቲንዳርቶ ስለ ዴካርት ብናወራ ሌላ ታሪክ ነው ማለት ፈላስፎቹ ብዙ ናቸው። ፍልስፍና ዲፓርትመንት ይገባላቸው ወደፊት አነባላችሁ እሱ እንትን ግን ምንድነው ፖይንቱ? በፍልስፍና የሚነሱ ነገሮች አንዳንዴ እንደ ኒቼ አይነቱ በጣም ቶክሲክ መርዛማ ዳይሬክትሊ የጌታን የተራራው ስብከት በመቃወም የሚጀምር ሰው ማለት ነው። ክርስትና የሚያስተምረው ለስላሳ ክርስትና የሚያስተምረው ፍቅር ይላል። ፍቅር የሚባል ነገር ሰውን ያደክመው ይሆናል እንጂ አይጠቅመው። ሰው የሚጠቅመው ጨካኝ ነው እያለ የሚናገር ሰው እና ብዙ ነው። ክርስትና ሲባል ብዙ ነው እና በአስተሳሰቡ በተለያየ አይነት መንገድ ሊሄድ የሚችል ነው። እሱን አንበሳት ያስፈልጋል። በጣም ኢምፖርታንት ነገር ነው። ምንድን ነው ያነሳው ጥያቄ ጋር ስንመጣ እንግዲህ የእኛ ሊቃውንት የአቋቋሙን በተቋሙ ሲሄዱበት መንገድ እሱ ለፍልስፍና ይታያሉ። ልንቆጥሮችን መሰረታዊ ነገር አንስቷል። ቅድም እዛ ገና አንድ ወንድም የመስኮቱ ጋር ሳወራ ስለ መነኮሳቱ ሳወራ ነበረ፣ ስለ ዘርዓ ያዕቆብ ሳወራ የነበረው ልጅ ጋር። ይሄ በጣም ኢምፖርታንት ፐርስፔክቲቭ ነው። አዳምጡ። በቤተ ክርስቲያን አበው ስንሄድ ሁለት ሰዎችን ኮንቴምፖራሪ አበው የነበሩ ሰዎችን እናንሳና ባሲሎስ ዘቂሳርያ እና ኤፍሬም ሶርያዊ ነው። ባሲሎስ ዘቂሳርያ ትሬኒንጉ ሄሌኒክ ነው፣ የግሪክ ነው። በጣም በመተንተን ነው የሚጽፈው፣ በማብራራት ነው የሚጽፈው። የግሪክ ፍልስፍና ተግባር። ኤፍሬም ሶርያዊ ደግሞ የሱትራችን ኦሪየንቴር ነው። ስዕሉ ንባቡን ብትመለከቷቸው ግጥም ነው፣ ውዳሴ ነው። በጣም የተደነቀበትን ነገር በጣም ተች ያደረገውን ነገር የሚገልጽ በማብራራት ሳይሆን በምንድን ነው ፖኤቲክ ነው፣ በግጥም ነው የሚጽፈው። በግጥም ነው የሚጽፈው። አሁን ሁለቱም አባ ኤፍሬምም ቅዱስ ባሲሊዮስም ጉዳያቸው አንድ ነገር ክርስትናውን የተመለከቱበት መንገድ የሁለቱ ጥበብ ግን አንዱ ፖኤቲክ ነው፣ አንዱ አርት ነው። አንደኛው ደግሞ አናሊቲካል ነው፣ ሄሌኒክ ነው። ትንታኔ አብራርቶ መጽሐፍ ነው፣ ዘርዝሮ ልክ አሁን በምናውቀው አይነት መንገድ በዛኛው ትራዲሽን ያለመቀመሳል ሁለቱንም የሚይዝ ነገር ነው። አሁን የእኛ ትሬኒንግ ምንድን ነው? አሁን እናንተ ያለበት መንገድ ደግሞ ምንድን ነው? የግሪኩ ነው የሚመስለው ማብራራት፣ ሎጂካል በሆነ መንገድ፣ ምክንያታዊ በሆነ መንገድ ማቅረብ። ትምህርት ስርዓታችን የተቀረጸው እንደዛ። ስለዚህ እንደዚህ አይነት የሚጻፉ ነገሮች የበለጠ ይስቡናል። በደንብ ተብራርቶ ሲቀር ምክንያቱ ኮዝ እና ኢፌክቱ ሲገናኝ ምናምን ትሬኒንጋችን ይሄ ስለሆነ በጣም ሰው የሆነ ነገር ሲናገር ምክንያት ማለት ለምንለው መጀመሪያ ማስረገጫ ነገር የግድ ማምጣት አለ። በእንደዚህ አይነት መልኩ ነው የመጣ ነው። የእኛ አባቶች ጋር እንዴት ነው? ቅዱስ ያሬድ ድጓ የሚያክል ትልቅ መጽሐፍ ጽፏል። ሌሎች መጽሐፍ ደርሱ ተማሪዎቹ ውጭ እያሰኙት ያሬዳዊ ይሄ ያሬዳዊ ይዘት
የቀረበበት መንገድ እንዲህ በሚዜማ መልኩ ኤፍሬምን በሚያስመስል መንገድ ነው። ግጥም አለው። ምስጋና ነው የሚያተኩረው። መደነቁን፣ መስጢሩን፣ መረዳቱን የሚገልጸው በእንዲህ አይነት ነው። ይሄ የኛ ትራዲሽን ነው። የኛ ትራዲሽን የግድ ባሲሊያን መምሰል የለበትም። ባሲሊዮስ እንደጻፈው ዮሐንስ አፈወርቅ እንደጻፈው የግድ መሆን የለበትም። ኤፍሬም የተጻፈበት መንገድ ያንኑ እውነታ እየገለጠ ስለሆነ ማለት ነው። ይሄ ግን ይዘቱ ምንድን ነው? ይኸው ተማሪ ይችላል ምን እያለ ነው? ስለምን ነገር ነው እያዘገ ያለ? የትኛው ነገር ነው እየነካ ያለ እየጠቀሰ ያለ? ምርመራ ነው አላለ አንተ ይላቸውም የሚባለው ነገርም ከፍተናል። እዛ ውስጥ ያለው ጥበብ ለመናገር ገና እኛ ምንድን እንጂ ይችላል ልጆች ነው ያሬድን ራሱ በተቀበሉ ማለት አሁን የእኛን ጥበብ መፈለግ ማለት ፖኤቲክ በሆነ መልኩ በእንደዚህ አይነት ግጥም በእንዲህ አይነት በሚዜም ሜሎዲ በሚሰማ ነገር ያንኑ እውነት የምንገልጥበትን ጥበብ መፈለግ ነው መፈለግ። ይሄ ብቻ ሳይሆን ደግሞ ቤት አለ። እሱ ጋር የተክሌ ቤት አለ፣ የጎንደር ቤት አለ፣ የላይ ቤት አለ፣ የታች ቤት አለ። በእነዚህ ሁለቱ መራቀቆች ውስጥ ምን ተጨማሪ ነገር ነው የጨመረው? አንደኛው ቤት ከአንደኛው ሁለቱም የኛ ናቸው። ይሄ የምንፎካከርበት አለ። እንደዚህ አይነት ዳይኮቶሚስ እንዳልከው ተክሌ ነው የኛ፣ ጎንደር ነው የኛ። አንድ ቤተክርስቲያን የተረዳ ሰው ሌላ አይችልም። ተክሌ ነው የኛ ነው አንዱ ከአንዱ ምንድን ነው የጨመረው? የትኛው ነገር ነው የሚያስደንቀው? ያንኑ እውነት እንዴት ነው ሊገልጹ የፈለጉት? ኮንሰንትሬሽን ያስፈልጋል። እዚህ የእኛ ፍልስፍና እሱ ወንድሜ፣ እኛ ፍልስፍናችን ይሄ ነው። አንድ መጽሐፍ ሙሉ ምስጋና የደረሰው አለው ይሁንና እንደዚህ ማመስገን ነው አያልቅም። ምስጋና የሆነ ገደል ነው የሆነ ቦታ ላይ ቆም አመስግኑ የማይወጣላቸው ምን አይነት አይምሮ ነው ያላቸው? ይህን መመርመር መመካት አይደለም። ያሬድ አለን አይደለም። ያሬድን ማወቅ ያስፈልጋል። ያሬድ ብሎ ለመመካት ወጣቱ ይህ ማጥናት አለ። የእኛ ፍልስፍና እዚህ ጋር አንዳንድ ሰው ገድላት ላይ ያለው ነገር እንዲህ ይላል ይልና ገድላት ላይ የተጻፉ 2-3 ነገሮች በሺዎች የሚቆጠሩ ገድላት መገለጫ ያደርጋል። ገድላት እንዲህ ነው የሚናገሩት። ዋና ባህሪያቸው ምንድን ነው? ጸሐፊያኑ ምን ነበረ ዓላማቸው? አጻጻፋቸው ምን ያሳያል? ኢንቴንሽናቸው ምንድን ነው? ፍላጎታቸው ምንድን ነው? ለምንድን ነው ያንን ያደረጉት? ይህንን ጥበብ መጀመሪያ ድረስ እና ኢትዮፒክ በተለየኛው ያላጠና ነው ያልተመለከት ቨርዥን እሱን ማጥናት፣ ሊቃውንቱን መጠየቅ፣ ማብራሪያ እንዲሰጡ ማድረግ። ይትባህል ይላል ሊቃውንታል። ምንድን ነው ይትባህል? ያብራሩት፣ ስሟቸው እና ወጣት የነብር ጣት ሲሆን ነው የሚያምርበት። ሲጠይቅ፣ ሲመረምር፣ ለማወቅ ሲገፋ ነው የሚያምርበት። ያ ሲሆን ቅድም ያልከው የኛ ፍልስፍና ይመጣል ማለት ነው። ኤኒዌይስ ጠቅላላ ለማድረግ ያክል በ5 ደቂቃ ውስጥ ያነሳናቸው ነገሮች ዝርው የሚመስሉ ከሆነ እሱ ግራ አያጋባችሁ። በባህሪው ፍልስፍና ብዙ ነገሮች የሚነገርበት ስለሆነ ዝርውነት ይኖረዋል። ብዙ አይነት ሀሳቦች የቀረቡበት ስለሆነ እሱን ተናጋሪዎችን ያስጨንቃችሁ እንጂ የሚያስጨንቀን ነገር አለ። የእኛ ጉዳያችን ክርስትናው ነው። ክርስትናውን ይዞ በመጣው ነገር ነው ክርስትናውን የምንመለከተው እንጂ ዋናው ጉዳይ አይደለም። እሱ ግን የቤት ስራ ይዞ ሲመጣ የቤት ስራውን መስራት ስለሚያስፈልግ መረዳት ያስፈልጋል። ስለዚህ ስለዚህ ዝርው የሆነ ነገር ካለ ዝርው መሆኑ የባህሪ አባቴ ፍልስፍና ባለሙያዎቹም አይጠቀልሉትም። አስቸጋሪ ነገር አለው እንደ ትምህርት
እንዲህ ነው የሚባል ነገር አይደለም። ያው ቅድም ነግሬያችኋለሁ። ስለ ሴቶች የሚናገረው ነገር ከዚህ በላይ ገፋ ባደረገው መናገር ማጥናት ነው ያለብን፣ መጠየቅ ነው ያለብን አብረን ማለት ነው። ለምን ይባል የምንጠይቃቸው ነገሮች ውስጥ የሚመደቡ ብዙ ነገሮች አሉ። ስለዚህ በፍልስፍና የሚነሱ ነገሮችን ዝሮ ቢሆን ምን እየተባሉ ነው የሚሉ በተለይ በእኛ ዘመን የመጡትን ፍልስፍናዊ ጥያቄዎች እንዴት አድርገን ነው ልንመክት የሚገባው የሚለውን ለመመለስ መጀመሪያ ነገሮቹ ራሳቸው ምንድን ናቸው? ነገሮቹ እህቶች፣ ፌሚኒዝም የሚባል ነገር አለ። ፌሚኒዝም ለሴቶች መብት የሚከራከር የሚመስል የፍልስፍና ባግራውንድ ሲታይ ግን ኮምፕሊትሊ አጥፊ ነው ነገር ከላይ ሲታይ ለሴቶች መብት ነው የሚለው። ይህንን የሚያገለግሉ ሰዎች የሚሉትን ነገር የምትከታተሉ ከሆነ ሌላ ቦታ ማዳመጥ ከፈለጉ እንግዲህ 3 ሲሪስ ይሆናል ፖድካስት ላይ ሼር አድርጓቸው። ሌላ ቦታ ላይ ምንድን ነው እየተባለ ያለው የሚለውን ወደኋላ መሄድ ያስፈልጋል። ሌላውንም አይነት የፍልስፍና ጥያቄ ምንድን ነው ጉዳዩ፣ ምንድን ነው እያለ ያለው መነሻ ነገሩ ምንድን ነው፣ እሱን መረዳት ያስፈልጋል። ከዛ የክርስትና እውነት የመጨረሻ እውነቴ ነው፣ ይሄን እምነት ማድረግ ያስፈልጋል። እሱን ሊሞላ የሚችል እሱን ሊያርቅ የሚችል እሱ ይሞላል፣ እሱ ያርቅ። ስለዚህ ሁለቱ መልኩ እያነጣጠሩ እያነጻጸሩ ያስፈልጋል ነው። እሺ ፈላስፎች እና ህይወታዊ የሆነ ፍልስፍና እኛ መጠቀም ማለትም እስካሁን እኛ ያወራነው ስለ ዳይኖስ የሆኑ ልጆች ስለሆኑ እውነት ምንድን ነው ስለሚሉት እውነት የሆነ ነገር ይዘው አውቀው እውነትን ስለሚሉት ማለት መምህራችን ለብሶታል ጸጉራቸው ነው ልብስ የተቀደደ ለብሶ ይዞ ትርፉ ቅማል ማጥመልና በቷን መበላሸት ነው እንጂ ሌላ ጥቅም የለም። ይሄ እውነት ነው ብሎ ይዘው እና እኔ አንድ ያጋጠመኝ ነገር ምንድን ነው እውነትን ያወቁት አይደለም ወይ እውነት የሚፈልጉት። ለምሳሌ ቅድሞ እንደሚያስቶታል መሬት እንዴት ተፈጠረች ተብሎ ባይዘው ዊሎት ጋር እዚያ ደግሞ በኤክስፕሎዥን እንደተኛ ወደ ኤክስፕሎዥን ብሎ መልስ አልፈልጎ እንዴት መልሱን አስቀምጦ መልስ ይፈልጋሉ እና እውነትን አውቀውት አይደለም ወይ እውነት ነው የሚፈልጉት። ሌላው የመጨረሻው ሀሳቢ ደግሞ ምንድን ነው እኛ ይህኛውን ከማራመድ ይልቅ ፍልስፍና በአንዱ መውደቅ አንዱ መደሰት ነው። የምታ ገብረመድኅን ሚስጥረ ሚስጥራት የሚለው መጽሐፋቸውን የሚተረጉሙት እና የበኩር አባታቸው ወደ ዳይኖስ እኛ አስደን እሱ በእኛ መውደቅ እሱ ይደሰታል፣ በእኛ መቁረብ እሱን ለምን አናሳዝነው? እኛስ እንደዚህ የድህነት ፍልስፍና ህይወታችን ላይ መጠቀም የሚሉ ጊዜ ውስጥ ያው ምንናክ አሁን ፌሚኒዝም ተብሎ ይመጣል አናምልጥ በፖለቲካው በኢኮኖሚ በእንትን እንግዲህ የሆነ በጭቃ መንገድ በጭቃ ይካይ ማይባል ስለሚመጣ በራሱ የሚያስፈልግ በራሱ የሚያዝ ነገር ሆኖ ሳይሆን እሱን ልናመልጣቸው በአንድም በሌላ መንገድ ጥያቄዎች ይመጣሉ። እያንዳንዱ ጥያቄ ጀርባ ፍልስፍና መነሻ ነገር ያለ ፍልስፍና ፖለቲክስ ወስዶ ከጀርባው ነገር ዝም ብሎ ብቻውን ሌጣውን የሚመጣ ነገር የለም። ከአንድ ርዕዮት ከአንድ አመለካከት የሚመጣ የሚያዝ አቋም እየገጠመ ነው። ስለዚህ እንዳለ ሽፍትና ብንገፋው እሰይ ግን አይሆንም። በተለይ አሁን ባለው ዘመን እየመጣ ባለው ነገር ይህንን መዘጋጀት ያስፈልጋል። ለሚጠይቋችሁ ጥያቄ መልስ ለመስጠት እየተዘጋጃችሁ ሁሉ የሚለው ነገር የበለጠ ጠቃሚ የሚሆን እሱ። ስለዚህ ቅድም እንዳልኩት ነው። ያንን ግን ስናደርግ ፍልስፍና የሚለው ኔጌቲቭሊ ከተመለከት ነው አንድ ሰው ቅድም እንዳለው ጸጉሩን ስላንጨበረረ እንግዲህ እሷ አይደለም ፈላስፋ በደንብ ጸጉሩን ተቆርጦ ልብሱን አጥቦ ተኩሶ ለብሶ የፍልስፍና ጥያቄ የሚያነሳ እና አስተሳሰብ ስለሆነ ዞሮ ዞሮ እሱን አይደለም በየትኛውም መንገድ የሚመጡ ግን ፍልስፍና መነሳ ያላቸው ነገሮች ከክርስትናችን ጋር መላተማቸው አይቀርም። ወደድ ነው የምንልካቸው ልጆች ትምህርት ቤት የዘመኑ ጥያቄ ስለ ሕይወት ያላቸው ምልከታ ያንን
ቢሰራም ከባድ አይደለም። አሁን ዋናው ትኩረቱ እያንዳንዱ ፈላስፋ ምን አለ፣ እያንዳንዱ ምን ተናገረ ሳይሆን የሚነሱት ነገሮች ምን አይነት ጉዳት እያደረሱብን ነው፣ ምን አይነት ቻሌንጅ ነው እየመጣብን ያለው የሚለውን ነገር መለየት፣ ለዛ የሚገባውን ጥያቄ የሚገባውን መልስ መስጠት። ይህ ሲሆን ዋናው ዓላማ ሁለቱን ነገሮች ማጣጣም ከባድ አይደለም። በተለይ ለወጣቱ አቅም ሪሶርስ ዛሬ ሞልቷል፣ ሁሉም ቦታ ላይ ሞልቷል። ቢያንስ እንደኔ ዘመን እንኳን አይደለም ሁሉ ነገር አክሰስ ነው። ዲስከስ ማድረግ ያስፈልጋል። ይህ ነገር ከምን አንፃር እርስ በርስ የምትወያዩትን እርስ በርስ ትወያያላችሁ። ወደ መምህራን የሚሄደው መምህራን ጋር ይሄዳል። ወደ ምርምር ጥናት የሚሄደው ወደ ምርምርና ጥናት ሊሄድ ይገባል። ከዛ በኋላ የሚመጣው መልስ ሰዎችን የሚጠቅም ለቤተክርስቲያን ጥቅም የሚያስገኝ ነገር ነው የሚሆነው ነው። እንግዲህ በርቱ፣ ጠንክሩ። በእርግጠኝነት እግዚአብሔር ከፈቀደ ሌላ ጊዜም እንደዚሁ የምንገናኝ ይመስለኛል። በሌላ ርዕሰ ጉዳይ እንግዲህ የጀመራችሁትን ያሰባችሁትን ነገር አምላካችን እግዚአብሔር ከዳር ያደርስላችሁ። ቤታችን እንግዲህ ረድኤትና ደጋፊ እሷ ጋር ነው እናንተ ተጠልላችሁት እስከ መጨረሻው ድረስ ያሰባችሁት ፍሬ እንዲያፈራ እንዲደርስ እሷን ታግዛችሁ። ይህንን የምታስተባብሩ ወንድሞች የያዛችሁ ነገር በጣም ትልቅ ነው። እንደምነግራችሁ ይህ መቋረጥ የለበትም። መወያየት፣ መመካከር፣ ሁል ጊዜ ተመሳሳይ ሀሳብ መያዝ ላይኖር ይችላል። ግን መወያየት፣ መመካከር ሁሉ ጠቃሚ የተሻለ ነገር ሁሉ ጊዜ እና ይህ መሰባሰባችሁን እንዳጠቆሙ አደራ ለማለት ነው። እግዚአብሔር ይስጥልኝ።